መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የህዝብ ተወካዮች ምክር ቤት በዛሬው ዕለት የ5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን አካሂዷል። የመጨረሻው የፓርላማ ስብሰባ ነው። በዚሁ ስብሰባ ላይ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄዎችን አቅርበዋል። እሳቸው ምላሻቸውን እየሰጡ ነው። ጠንከር ያሉ ጥያቄዎችን ካነሱት መካከል አንዱ የአብን ተወካይ ዶክተር ደሳለኝ ጫኔ ናቸው። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ማክሰኞ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ትብብር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። የህዝብ ተወካዮች ምክር ቤት በዛሬው ዕለት የ5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን አካሂዷል። የመጨረሻው የፓርላማው ስብሰባ ነው። በዚሁ ስብሰባ ላይ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄዎችን አቅርበዋል። እሳቸው ምላሻቸውን እየሰጡ ነው። ጥንቅራችን በሚዘጋጅበት ውይይቱ እንደቀጠለ ስለነበር የተወሰነውን ተመልክተነዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለህወሓት አመራሮች እርማችሁን አውጡ በማለት ጠንከር ያለ መልእክትን አስተላልፈዋል። አጠር አድርገን ተመልክተነዋል። ወልቃይት ላይ አዲስ ውሳኔ ተላልፏል። በወልቃይት የቃላት ጦርነትና አዲስ የክተት ጥሪ የያዘ ጥብቅ ማስጠንቀቂያ ተሰጥቷል። በአወዛጋቢው አካባቢ የተደቀነው አዲስ ወታደራዊ ፍጥጫን የተመለከተ መረጃ እናደርሳለን። በትግራይ ህዝቡ አንድነቱን ያጠናክርልኝ፣ እኔንም ህዝቡንም የሚያጠፋ ኃይል እየመጣ ነው ሲል ህወሓት ተማጽኖን አሰምቷል። ተማጽኖ በመግለጫ የተሰማ ነው። አጠር አድርገን ይዘነዋል። የኤርትራ መንግስት በወሩ አስገዳጅ ህግ ማውጣቱ ይታወሳል። በሁሉም ዜጋ እጅ ላይ ያለው የአገሪቱ ገንዘብን አቅፋ እስከ ወሩ መጨረሻ ወደ ባንክ እንዲገባ ጥብቅ ትዕዛዝ ከአስመራ ወጥቷል። ይህ ውሳኔ ታዲያ በዝምታ የሚደረግ የጦርነት ዝግጅት ስለመሆኑ አንድ ተንታኝ አመልክቷል። ጉዳዩን የምንመለከተው ይሆናል። በአዲስ አበባ ከተማ እምብርት በሆነችው ፒያሳ አካባቢ ከ70 እስከ 100 ዓመታት የሚጠጋ ዕድሜ ያስቆጠሩ በርካታ ታሪካዊ ህንፃዎች ሙሉ ለሙሉ መፍረሳቸው ማህበረሰባዊ መነጋገሪያ ሆኗል። በዚሁ አነጋጋሪ ጉዳይ ከመንግስት በኩል ማብራሪያ ተሰጥቶበታል። መረጃውን እናደርሳለን። አሁን በቀጥታ ወደ ዝርዝር መረጃዎቹ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ላያችን ላይ ወድቆብናል። ጠቅላዩ የህዝብ ተወካዮች ምክር ቤት በዛሬው ዕለት የ5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የተካሄደ የ5ኛው ዓመት የፓርላማ የመጨረሻ ስብሰባ ነው። ለ5 ዓመታት የቆየው ፓርላማ የቆይታ ጊዜውን በማጠናቀቁ ከ3 ወራት በኋላ አዲሱ ፓርላማ ስራውን የሚጀምር ይሆናል። በዚህም በዛሬው ዕለት ተሰናባቹ ፓርላማ ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎችን በማንሳት ጠቅላይ ሚኒስትሩ ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከወልቃይት እስከ ህዳሴው ግድብ ድረስ ያሉት ችግሮች እኛ ላይ ወደቁብን እንጂ እኛ አልፈጠርናቸው፣ ግን ደግሞ ያሉትን ችግሮች መፍትሄ እንዲያገኙ እየሰራን ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ በተለይም በኦሮሚያና በአማራ ክልሎች የሚስተዋሉትን የእገታና የሽብር ተግባራት እንዲሁም በትግራይ ክልል ከህወሓት መዋቅርና ከሰላም ስምምነቱ ትግበራ ጋር ተያይዞ የሚነሱትን የጸጥታ ማጠናከሪያ ጥያቄዎችን አስመልክቶ ማብራሪያ ተሰጥቷል። ለጠቅላይ ሚኒስትሩ ጠንከር ያሉ ጥያቄዎችን ካቀረቡት የምክር ቤቱ አባላት መካከልም የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ደሳለኝ ጫኔ ይህ የዛሬው ቆይታቸው የመጨረሻ የፓርላማ ቆይታቸው ነው። በዳግም ምርጫው ያልተወዳደሩ በመሆናቸው በቀጣዩ ፓርላማ ይታዩ። የፓርላማ አባሉ ደሳለኝ ጫኔ በዚሁ ማብራሪያቸውም
ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎች በጭፍን ሳልደግፍና በጭፍንም ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንደዚሁም ለሀገር ይጠቅማል ያልኳቸውን ሐሳቦች ስሰነዝር ቆይቻለሁ ሲሉም ተናግረዋል። ዶክተር ደሳለኝ ጫኔ በዚሁ የዛሬው ፓርላማ ማብራሪያቸውም የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት የኢትዮጵያ ህዝብ ነባራዊ ኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንደዚሁም ይህንን አስቸጋሪ ኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ ሲሉም በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያላቸውን ሂሳዊ ትችት አሰምተዋል። ደሳለኝ ጫኔ ከዚህም በመቀጠል ባለው ኢኮኖሚያዊ ፈተናዎችና የኑሮ ውድነት በተጀመሩት ሜጋ ፕሮጀክቶች ሊሰሩ በሚገባቸው ሌሎች የልማት ስራዎችና በመሳሰሉ ዙሪያም አስተያየቶችን የሰጡ ሲሆን በፖለቲካውም አቅጣጫ በተለይም የሀገሪቱን መሰረታዊ የፖለቲካ ችግሮች ይፈታል በተባለው ሀገራዊ ምክክር ዙሪያም ያላቸውን ስጋትና ጥያቄዎችን የሚያነሱበት ሁኔታ ታይቷል። እውነተኛ የፖለቲካ ውይይትና የፖለቲካ መፍትሄ ላይ መድረስ አለብን። የታጠቁና ያልታጠቁ አካላትን ያካተተ የፖለቲካ ውይይት ማድረግ ያስፈልጋል እላለሁ። የታጠቁ ኃይሎች ውጊያ በቀጠሉበት የሚካሄደው የምክክር ሂደቱ በተጠናቀቀ ማግስት የእርስ በእርስ ጦርነቱ ከቀጠለ ከፍተኛ ገንዘብና ጊዜ የባከነበትና ያለ ውጤት የሚበተን ይሆናል ሲሉም ተናግረዋል። ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው ያሉት የምክር ቤት አባሉ እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ግን ያየነው ተገላቢጦሹን ነው ሲሉም ተናግረዋል። በዚህም በሀገሪቱ ከትግራይ እስከ አማራና ኦሮሚያ እንደዚሁም በቤንሻንጉል ክልል ግጭቶች ተስፋፍተዋልም ሲሉ ዶክተር ደሳለኝ በዚሁ የፓርላማ ማብራሪያቸው ተናግረዋል። ብሔርና ሃይማኖት ተኮር ጥቃቶች እንደዚሁም እገታዎች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። በመጨረሻም ዶክተር ደሳለኝ አለኝ ያሏቸውን ጥያቄዎች ያነሱ ሲሆን መንግስቱ ላለፉት 5 ዓመታት ሲከተል የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገር አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨትና የሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንደዚሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ያለውን ቁርጠኝነት ቢያብራሩልን ሲሉም ጠይቀዋል። አክለውም የኢትዮጵያ ህዝብ በአዲስ 2019 በተግባር ላይ የሚችለው ተስፋ ምን እንደሆነ እንዲያስረዱ ጠይቃለሁ ሲሉም ተጨማሪ ጥያቄ ለጠቅላይ ሚኒስትሩ ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ ለቀረቡላቸው ጥያቄዎች የሰጧቸው ምላሾች በምሽቱ ጥንቅራችን የምንመለከታቸው ይሆናል። መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። በቀጣይ መረጃ እርማችሁን አውጡ ጠቅላዩ ለህወሓት። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በነበራቸው የፓርላማ ቆይታ ስለ ህወሓትና የህወሓት አመራሮች ተናግረዋል። ጠቅላይ ሚኒስትሩ በዚሁ ለህወሓት አመራሮች ባስተላለፉት መልእክት እድሜያችሁ ገፍቷል፣ ከዚህ በኋላ እናንተ ወደ ስልጣን መመለስ ትርጉም የለውም፣ ከታመማችሁ ማሳከም ከሞታችሁ መቅበር ነው ሲሉም ተናግረዋል። የኢትዮጵያ ፖለቲካ ከዚህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ አመንጭነት አትፈልግም ያሉት ጠቅላይ ሚኒስትሩ ታደሰ ወረደና ጻድቃን እንዲሁም ደብረጽዮን በተመሳሳይ ትግል ዕድሜ ላይ መሆናቸውን አመልክተዋል። ሆኖም በአዛውንት አመራሮች መካከል እርስ በርስ መናናቆች አሉ ሲሉም አክለዋል። ዓለም ተገለባብጣለች። ይህም በመሆኑ እናንተ ይህንን ሁኔታ ለመገንዘብ ያላችሁ አቅም ያን ያህል ስለሆነ አዲስ የፖሊሲ ሀሳብ እንዲመነጭ አንጠብቅም፣ እርማችሁን አውጡ ሲሉም አዛውንት ላሏቸው የፖለቲካ አመራሮች መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በትግራይ ጦርነት ዳግም እንዳይቀሰቀስ መንግስታቸው ብርቱ ትዕግስት ውስጥ እንደሚገኝም ተናግረዋል። በቀጣይ ርዕሳችን ህወሓት ተማጽኖን አሰማ። ህወሓት የትግራይ ህዝብ አንድ ሆኖ ራሱን ይከላከል ሲል የተማጽኖ መግለጫ አውጥቷል። ህወሓት ምሽቱን ባወጣው መግለጫ የትግራይ ህዝብ ባለፉት ዓመታት የተለያዩ አይነት ሞትና ስቃይ ሲደርስበት ቆይቷል፣ እንደ ህዝብ እንዳይቀጥል የተፈረደበትም ሆኗል ሲልም አስታውቋል። ህዝባችን በየቀኑ በወራሪዎች ጥይት በረሃብና በበሽታ እየሞቱ ነው ያለው ህወሓት ለዚህም ገዢውን ፓርቲ ብልጽግናን ተጠያቂ አድርጓል። ትግራይ በሰራዊት ከበባ ውስጥ ናት ሲልም በዚሁ መግለጫው ያስታወቀ ሲሆን የትግራይን ህዝብና መሪውንም ህወሓት ለማጥፋት እየተሰራ ነውም ብሏል። በተደጋጋሚ ድርድር ጠይቅ ያለውም ያለ ሲሆን ሆኖም ያቀረብኳቸው ጥያቄዎች ተቀባይነትን ባለማግኘታቸው በአሁኑ ሰዓት ጦርነት አንዣቧልም ብሏል። በዚህም የትግራይ ህዝብ ራሱን ከእንደዚህ አይነት አደጋ የመጠበቅ ተፈጥሯዊ መብት አለው ያለው ህወሓት የትግራይ ህዝብ አንድነትን ጠብቀህና ከኔ ጎን ሆነህ ራስን ተከላከልም ሲል ተማጽኖን አሰምቷል።
ከትግራይ ህዝብ ፍላጎት ውጭ ከርተውን ሄደዋል ያላቸውን ኃይሎች ብሔራዊ ክህደትን የፈጸሙ ወይም ከሃዲዎች በማለትም ፈርጇቸዋል። በቀጣይ መረጃ በወልቃይት የጦርነት ማስጠንቀቂያ። በወልቃይት ጠገዴ ሰቲት ሁመራ ዞን የተካሄደውን አዲስ የፖሊስ ደንብ ልብስ የማልበስ ስነ ስርዓት ተከትሎ በአማራ ክልል አስተዳደርና በትግራይ ወገን መካከል አዲስ የቃላት ጦርነትና ውጥረት መቀስቀሱ ተሰምቷል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዘላለም መንግስቴ በተገኙበት በተከናወነው በዚህ ስነ ስርዓት ላይ የዞኑ ፖሊስ ተቋም ከተዋቀረ 6 ዓመታት መቆጠሩ ተመልክቷል። የአካባቢው ባለስልጣናት ይህን እርምጃ ተቋሙን ለማዘመንና አካባቢውን ይበልጥ በንቃት ለመጠበቅ የተደረገ የሪፎርም አካል አድርገው ያቀረቡ ሲሆን በአማራ ክልል በኩል የወልቃይት ዋና አስተዳዳሪ አቶ አሸተ ደምለውና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ፖሊስ ለህዝብ ለሀገርና ለህገ መንግስቱ ታምኖ እንዲሰራ ጥሪ አቅርበዋል። ይህ የፌዴራልና የክልል ባለስልጣናት ጉብኝት እንዲሁም የደንብ ልብስ የማልበስ ስነ ስርዓት በትግራይ ወገን የሚገኙ የሚዲያ አካላትንና ወታደራዊ አመራሮችን በእጅጉ አስቆጥቷል። የድምፅ ወያኔ ጋዜጠኛ እንዲሁም በህወሓት ትግል ውስጥ ስሙ የሚጠቀሰው መድኃኔ ግደይ በይፋዊ ትስስር ገጹ ባስተላለፈው ጥሪ የፌዴራል አካላት በአካባቢ ያደረጉትን ጉብኝት ለአጥፊዎች ማዕረግ መስጠት ሲሉ የኮነኑ ሲሆን የአሁኑን የወልቃይት አስተዳደር በፌዴራል መንግስት በኩል እውቅና ማግኘቱን በጽኑ ተቃውሞታል። ጋዜጠኛው በአካባቢ ያሉትን ታጣቂዎች በአስቸኳይ ስፍራውን እንዲለቁ ያስጠነቀቀ ሲሆን የትግራይ ወጣቶችን መሬታቸውንና ህልውናቸውን ለማስከበር ወደ ትግራይ መከላከያ ኃይል እንዲቀላቀሉ የክተት ጥሪ አቅርበዋል። ይህ የአቋም መፋጠጥ ባለፉት 6 ዓመታት በአካባቢው የነበረው ውጥረት አሁንም ድረስ ወደ ከፋ ወታደራዊ ግጭት ሊያመራ እንደሚችል ፍንጭ የሰጠ ሆኗል። ይህ በአንድ በኩል ዘመናዊ ፖሊስ ሪፎርምና የአካባቢ ጥበቃ ተደርጎ የተወሰደው እርምጃ፣ በሌላ በኩል ደግሞ የይገባኛል ጥያቄን ይበልጥ ያወሳሰበ የሉዓላዊነት መጣስ ተደርጎ መወሰዱ በሁለቱ ክልሎች መካከል ያለውን የግዛት ውዝግብ አሁንም መፍትሄ የሚያስፈልገው ወሳኝ ጉዳይ መሆኑን ያመለከተ ሆኗል። የአማራ ክልል ባለስልጣናት ፖሊስን በቴክኖሎጂና በትጥቅ በማዘመን የህዝብን ሰላም ለማረጋገጥ ቁርጠኛ መሆናቸውን ሲገልጹ፣ በትግራይ በኩል ደግሞ ምዕራብ ትግራይ ያለ ነፍጥ ኃይል እንደማይመለስና የቲዲኤፍን ጉዞ የሚገታ ኃይል እንደሌለ በማስገንዘብ ላይ ይገኛሉ። ይህ የሁለት ወገኖች ፍጥጫና የሚጋጩ መግለጫዎች በክልሎቹ መካከል ዘላቂ ሰላም ለመፍጠር የሚደረገውን የሰላም ጥረት አሁንም በከባድ ፈተና ውስጥ የጣለ ጉዳይ ሆኗል። ወደ ቀጣይ ርዕሳችን አለፍን። የኤርትራ የገንዘብ አዋጅ የጦር ዝግጅት ነው ተባለ። የኤርትራ መንግስት በወሩ አስገዳጅ ህግ ማውጣቱ ይታወሳል። በሁሉም ዜጋ እጅ ላይ ያለው የአገሪቱ ገንዘብን አቅፋ ወደ ባንክ እንዲገባ ጥብቅ ትዕዛዝ አስመራ ሰጥታለች። የአስቸኳይ ጊዜ በሆነ አዋጅ ኤርትራውያን እጃቸው ላይ ያለውን አቅፋ በሙሉ እስከ ጁላይ 31 ድረስ ወደ ባንክ እንዲያስገቡ፣ ይህንን በማይፈጽሙ ላይ ከበድ ያለ ቅጣት እንደሚከተል ማስጠንቀቂያም ተሰጥቷል። በዓለም ራሳቸውን አግለውና ተገለው ከሚገኙ ሀገራት መካከል ዋነኛዋ በሆነችው ኤርትራ ይህ ውሳኔ መተላለፉ ዝግባ አስነስቷል። ለምን የሚል ጥያቄም አጭሯል። በጉዳዩ ላይ ብዙ ተንታኞች ብዙ ያሉ ሲሆን ጉዳዩ ከጦር ዝግጅት ጋር የተገናኘ ስለመሆኑ አንድ ትንተና በሳምንቱ ተሰምቷል። በአፍሪካ ቀንድ ጉዳዮች ላይ ትንታኔ ጽሑፍ በማውጣት የሚታወቀው ሆርን ሪቪው ለኤርትራ መንግስት ድንገተኛ የገንዘብ ኖት መሰብሰብ ጥሪ 3 መላምቶችን አስቀምጧል። በሆርን ሪቪው አጥኚ የሆኑት ተመራማሪው ማህደር ነሲቡ ባቀረቡት ጽሑፍ አስመራ ይህንን ውሳኔ ወሰነችው 3 ነገሮችን አልማ መሆኑን አብራርተዋል። በሌሎች መደበኛ ኢኮኖሚ ስርዓት ባላቸው ሀገራት መሰል ውሳኔ የሚወሰነው በገበያ ውስጥ የገባን የተጭበረበረ ብር ለመከላከል ሲሆን በኤርትራ ግን ናቅፋ በመንግስት በእጅጉ ቁጥጥር የሚደረግበት ገንዘብ ነው። ኤርትራውያን በወር 5000 ናቅፋ ማለትም ወደ $330 ድረስ ብቻ ከባንክ እንዲያወጡ ገደብ የተጣለ ሲሆን ከዚህ በላይ ለማውጣት የፈለገ ዜጋው ጉዳዩን የሚያስረዳ አሳማኝ ምክንያት ማቅረብ እንዳለበትና ከአካባቢው ባለስልጣናት ፍቃድ ማግኘት ይጠበቅበታል። ምንም አይነት የዲጂታል ገንዘብ ግብይት በሌለባት ኤርትራ ጥሬ ገንዘብ ብቸኛው መገበያ ገንዘብ ነው። በተጨማሪም ናቅፋን ወደ ሌላ ሀገር ገንዘብ መለወጥ ፈጽሞ በህግ የተከለከለ ሲሆን ናቅፋን በምንዛሬ መቀየር የሚችለው የኤርትራ ኢኮኖሚ የሚመራው በቀይ ባህር ንግድ ኮርፖሬሽን ብቻ ነው። በአገዛዙ የኢኮኖሚ ጉዳዮችና የፕሬዝዳንት ኢሳያስ የፋይናንስ አማካሪ ሀጎስ ገብረ ሕይወት የሚመራው ይህ ድርጅት በብቸኝነት በኤርትራ ኢምፖርትና ኤክስፖርት የሚፈጽም ነው። የሆርን ሪቪው ተንታኝ ማህደር ነሲቡ የአስመራን ድንገተኛ ገንዘብ ወደ ባንክ የመመለስ ውሳኔ ገንዘቡ ከሀገር መውጣት ከመጀመሩ ጋር የተያያዘ ስለመሆኑ ግምት አስቀምጠዋል። የኤርትራ መንግስት ናቅፋን በሀገር ውስጥ ብቻ ገደቡ የማቆም ፍላጎቱ ከቅርብ ጊዜ ወዲህ በትግራይና በሱዳን በኩል ባለው ድንበር ዘለል ህገወጥ ንግድ መፋለሱን ትንተና ያነሳል። በትግራይ የህወሓት ህገወጥ የወርቅ ማዕድን ማውጣት ስራና ንግድ ከዚህ ጋር በቀጥታ የተገናኘም ሆኗል። ቡድኑ ናቅፋን የሚፈልጋቸውን ቁሶች ለመግዛት እየተጠቀመበት ከመሆኑ አንጻር ናቅፋ ከኤርትራ ፍላጎት ውጭ ድንበር ዘለል ሆኗል። የወርቅ ንግዱ በኤርትራ ቁልፍ ጀነራሎች በኩል የሚፈጸም ሲሆን ከስርዓት ውጭ ጀነራሎቹ ገንዘብ የሚያከማቹበት መንገድ አግኝተዋል። የኤርትራ መንግስት አሁን ናቅፋን ወደ ባንክ እንዲመለስ ሲያዝ ድንበር ተሻግሮ የተሰራጨውንና የተሸሸገውን ናቅፋ ከጨዋታ ውጭ የማድረግ ዓላማ መያዙን ትንተና ይገልጻል። በዚህም አስመራ በድንበር ላይ ያለውን የደራ የወርቅና የመሳሪያ የጥቁር ገበያ ለማጥፋት ቁርጥ ውሳኔ አድርጋለች።
በተመሳሳይ በሱዳን ድንበር በኩል በተለይም በብኒ አምር በሚሰኙ ብሔሮች በኩል የሚደረገውን ድንበር ዘለል ንግድም አስመራ የመዝጋት ፍላጎት አላት። እንደ ትላንትናው ከሆነ ለአስመራ ገንዘብ የመሰብሰብ ውሳኔ ሁለተኛው መላምት በዓመቱ በመካከለኛው ምስራቅ በተፈጠረው ጦርነት በዓለም ላይ ያመጣውን የኢኮኖሚ መዘዝ የሚመለከት ነው። የአሜሪካ እስራኤልና ኢራን ግጭት እንዲሁም የሆርሙዝ መዘጋት የአፍሪካ ቀንድ ሀገሯን ኤርትራን እንደ ሌሎች ሁሉ መንካቱ ይታመናል። አብዛኛውን እንደ ነዳጅ ያሉ ምርቶችን ከአረብ ሀገራት የምታስገባው ኤርትራ ግን በጦርነቱ ምክንያት በኢኮኖሚዋ ላይ የደረሰው ጫና በቅጡ አይታወቅም። ለዚህ ምክንያቱ የኤርትራ ኢኮኖሚ ዝግና መረጃ አልባ መሆኑ ነው። የመካከለኛው ምስራቅ ጦርነት በተጨማሪ ከገልፍ ሀገራት ወደ አስመራ ገንዘብ የሚልኩ ኤርትራውያንን አቅም እንደ ሌሎች ፈትኗል። የኤርትራ መንግስት ናቅፋን በሙሉ በመሰብሰብ ለዚህ የኢኮኖሚ ጫና መልስ ስለመስጠቱ ሲገመት በውሳኔው ገንዘብ በመሰብሰብ ኤርትራውያን ያላቸውን ወጪ የመገደብ አዝማሚያ ያለው ነው። ናቅፋን በባንኮች ውስጥ በመቆለፍ ህዝቡ በአገር ውስጥ ያለውን ወጪ የማድረቅ አካሄድን አስመራ መርጣለች። ይህ ሲሆን አገዛዙ ውስን የሆነውን የዶላር ክምችቱን በመንግስት ብቻ ለሚደረገው ኢምፖርትና ግዢ እንዲያውል ያስችሏል። ሶስተኛውና ለውሳኔ ዋነኛ ምክንያት ስለመሆኑ የተጠቆመው ግን ኤርትራ በዚህ ውሳኔ በዝምታ የጦር ዝግጅት እያደረገች ስለመሆኑ ነው። ከሱዳን እንዲሁም ከትግራይ ኃይል ጋር ጥምረት የፈጠረችው ኤርትራ ከኢትዮጵያ ፌዴራል መንግስት ጋር ግጭት ውስጥ ለመግባት እየተንደረደረች መሆኑን ትንተና ይገልጻል። ይህ ውሳኔና አካሄድ በኤርትራ ታሪክ ውስጥ ከዚህ ቀደም የተደረገ ሲሆን አስመራ ወደ ጦር ዘመን ውሳኔዋ ዳግም ስለመመለሷ ውሳኔው አመላካሽ ነው ተብሏል። በዚህ ውሳኔ አስመራ ለጦር ዝግጅት ውጥኑም ሁሉም የሀገር ውስጥ አቅም ለማሰባሰብ፣ ኢኮኖሚዋን ባለበት ለመገደብ፣ በአገሪቱ ፍጹም የፋይናንስ ዲሲፕሊን ለማንገስ፣ አሁንም ሁሉንም የሀገር ውስጥ አቅም ወደ ወታደራዊ ግብዓት የማዞር ስራ እየሰራች ትገኛለች ሲል ትንተናው መላምት አስቀምጧል። በቀጣይ መረጃ በፒያሳው ሲኒማ አምፒር ፈረሳ የተነሳው ውዝግብ። በአዲስ አበባ ከተማ እምብርት በሆነችው ፒያሳ አካባቢ ከ70 እስከ 100 ዓመታት የሚጠጋ ዕድሜ ያስቆጠሩ በርካታ ታሪካዊ ህንፃዎች ሙሉ ለሙሉ መፍረሳቸው ማህበራዊ መነጋገሪያ ሆኗል። የኢትዮጵያ ኢንሳይደር ዘገባ እንደሚያመለክተው ከፈረሱት መካከል ታዋቂው ሸዋ ሆቴል፣ የቀድሞ አፄ ኃይለ ሥላሴ በጎ አድራጎት ድርጅት፣ የበኋላው ሄርሞን ሆቴል እና ቢያድግልኝ ሆቴል የሚገኙበት ሲሆን ታሪካዊው ሲኒማ አምፒር የሚገኝበት ህንፃም በዚህ እርምጃ ተካቷል። በአሁኑ ወቅት የፈረሱት ቦታዎች በቆርቆሮ ታጥረው ለቀጣይ ስራ እየተዘጋጁ ሲሆን የማፍረስ ስራው የተከናወነው በአጠገቡ በመገንባት ላይ ለሚገኘውና ዓለም አቀፍ ብራንዶችን ለሚያስተናግደው አራዳ ሌግዠሪ ሞል የገበያ ማዕከል ማስፋፊያ እንዲውል ተብሎ እንደሆነ ተመልክቷል። ይህ በከተማ አስተዳደሩና በግል ባለሀብት አጋርነት የሚገነባው ግዙፍ ማዕከል ከኮሪደር ልማቱ ማግስት የተጀመረውን የከተማዋን ገጽታ የመቀየር ሂደት አካል ነው። የፌዴራል የቅርስ ጥናትና ጥበቃ ባለስልጣን በበኩሉ የተወሰደውን እርምጃ ህጋዊነትና ሙያዊ አሰራርን የተከተለ መሆኑን በመግለጽ ምላሽ ሰጥቷል። የባለስልጣኑ ዋና ዳይሬክተር አቶ አበባው አያሌው ለዘገባው እንደገለጹት መስሪያ ቤታቸው ለፈረሱት ህንፃዎች የቅርስ ቤት የሚል እውቅና አልሰጠም። ህንፃዎቹም በ2015 ዓ.ም በወጣው መመሪያ መሰረት በአርኪቴክቸርና በታሪካዊነት የተቀመጡትን የቅርስነት መመዘኛ መስፈርቶች አያሟሉ። እንደ ባለስልጣኑ ገለጻ የማይነኩና ሊጠበቁ የሚገባቸው የቅርስ ህንፃዎች ዝርዝር በጥናት ተለይቶ ለከተማ አስተዳደሩ አስቀድሞ ተሰጥቷል። ከ2 ዓመት በፊት የኮሪደር ልማቱ ሲጀመርም የከተማዋ ከንቲባ አዳነች አቤቤ ቅርሶች በጥናት መለየታቸውን ገልጸው እንደ ሀገር ፍቅርና ማዘጋጃ ያሉ ታሪካዊ ስፍራዎች ተጠብቀው እንደሚታደሱ ቃል መግባታቸውን በማስታወስ አሁንም ህጋዊ አሰራሩ ተጠብቆ እየተሰራ መሆኑን መንግስት ያሰምርበታል። በሌላ በኩል ይህ የማፍረስ እርምጃ በቅርስ ተቆርቋሪዎችና በስነ ህንፃ ባለሙያዎች ዘንድ ከፍተኛ ትችትና ጥያቄዎችን እያስነሳ ይገኛል። ለዘገባው አስተያየታቸውን የሰጡ ስማቸው እንዳይጠቀስ የፈለጉ የስነ ህንፃ ባለሙያ አንድን ህንፃ በታሪካዊነቱ ለመጠበቅ የግድ በቅርስነት በደብተር መመዝገብ የለበትም የሚል ጠንካራ ሙያዊ ክርክር ያቀርባሉ። ባለሙያው እንደሚያስረዱት በነጥብ አሰጣጥ ላይ የተመሰረተ የመመዘኛ መስፈርት ራሱ አነጋጋሪና የብዙ ቦታዎችን ታሪካዊ ዋጋ ላይ ያሳጣ የሚችል ነው። ይህ በከተማ ጥንታዊ ይዘትና በዘመናዊ ልማት ፍላጎት መካከል ያለው አለመግባባት የከተማውን የታሪክ አሻራ ሳይቀማ ዘመናዊ ማድረግ ስለሚቻልበት መንገድ ሰፊ ማህበረሰባዊና ሙያዊ ክርክር እንዲቀሰቀስ አድርጓል። ወደ ቀጣይ መረጃ አለፍን። የትራምፕ የምስራች ለአሜሪካውያን፣ የወልማርት የዋጋ ቅናሽ። ፕሬዚዳንት ዶናልድ ትራምፕ በሳምንቱ ሰኞ ዕለት ለአሜሪካውያን የምስራችን ካችሁ ብለዋል። ፕሬዚዳንቱ በእሳቸው ውሳኔና አቅጣጫ መሰረት አብዛኞቹ አሜሪካውያን ደንበኛ የሆኑበት ግዙፍ የጅምላና ችርቻሮ ሻጭ ድርጅት እስከ 15 በመቶ የሚደርስ ቅናሽ ማድረጉን አብስረዋል። ወልማርት የሚሰኘው ግዙፍ የገበያ ማዕከል ለአሜሪካው 250ኛ ዓመት ምስረታ ሲባል በፕሬዝዳንቱ ትዕዛዝ በሸቀጦች ላይ ከ15 እስከ 20 በመቶ የዋጋ ቅናሽ ማድረጉን ትራምፕ ቢያውጁም ከድርጅቱ የተሰማው ግን ሌላ ነው። ግዙፉ የችርቻሮ የገበያ ማዕከል ወልማርት ከሰሞኑ በፍርድ ቤት ውሳኔ መሰረት ከአሜሪካ መንግስት የ2.4 ቢሊዮን ዶላር የታሪፍ ሪፈንድ ማግኘቱን ተከትሎ በሸቀጦቹ ላይ የዋጋ ቅናሽ ለማድረግ መወሰኑ ተነግሯል።
ፕሬዚዳንት ትራምፕ በዓለም ሀገራት ላይ ያወጁት ታሪፍ የፈጠረውን የዋጋ መናር ለማረጋጋት መንግስታቸው ለድርጅቶች የታሪፍ ሪፈንድ እንዲያደርግ በፍርድ ቤት ተገዷል። ከሰሞኑ የፌዴራል መንግስቱ ሪፈንድ እያደረገ መሆኑን ተከትሎ ወልማርት ያደረገው የዋጋ ቅናሽ ታዲያ ፕሬዚዳንት ትራምፕ የኔ ውጤት ነው ሲሉ ከምስጋናው ተቋድሰዋል። ወልማርት የሚሰኘው የችርቻሮ የገበያ ማዕከሉ በሳምንቱ ከ250 በላይ ለሆኑ ሸቀጦች ላይ የዋጋ ቅናሽ ማድረጉን አሳውቋል። ከዚህ ውስጥ ስጋና ምግብ ነክ ሸቀጦች ይገኙበታል። ፕሬዚዳንት ትራምፕ በከፈቱት የታሪፍ ጦርነት የተነሳ በሀገር ውስጥ የዋጋ ግሽበት መባባሱ ትችት የሚያስነሳባቸው ሲሆን ወልማርት ግን ከዚህ የኢኮኖሚ ዋጋ ግሽበት በእጅጉ ተጠቃሚ ከሆኑ ድርጅቶች መካከል የሚገኝ ነው። ወልማርት በዓመቱ የደንበኛ ትራፊክ በእጅጉ ጎርፈለታል። አሜሪካውያን የዋጋ ቅናሽ ለማግኘት የወልማርትን ገበያዎችና የሽያጭ ድረገጾችን አጥለቅልቀው ነበር። ድርጅቱ በዓመቱ ሜይ ወር ላይ ከፍተኛውን ትርፍ ማግኘቱን አውጆም ነበር። የአሁኑ የዋጋ ቅናሽ ታዲያ ከታሪፍ ሪፈንድ የተገኘውን ገንዘብ ደንበኛን ለመጥቀም ከማሰብ ከድርጅቱ የመጣ ውሳኔ መሆኑን ስራ አስፈጻሚው ገልጸዋል። ትራምፕ ምስጋናውን ቀድሞ ቢወስዱም ድርጅቱ ግን ከአስተዳደሩ ጋር በተገናኘ ውሳኔ ስለመወሰኑ አላመላከትም። ወልማርት የዋጋ ቅናሽ ውሳኔው ደንበኞችን ለመርዳትና ቀጣዩን የበጋ ሰመር ወቅት ግዢ አብዛኞቹ ተጠቃሚ እንዲሆኑ ለማስቻል መሆኑን ብቻ ገልጿል። ከዚህ ቀደም የትራምፕ በሀገራት ላይ የጣሉት ታሪፍ በአሜሪካ የውስጥ ሸቀጦች የዋጋ ንረት መፍጠሩን በተመለከተ የወልማርት ቅሬታ ካሰሙ ቢዝነሶች መካከል ሲሆን በጊዜው ትራምፕ ወልማርት ለዋጋ ጭማሪው በታሪፍ እያሳበበ ነው፣ ድርጅቱ ቢሊዮን ዶላሮችን በዓመቱ አግኝቷል፣ አሁን በታሪፍ ማሳበቡ ሊጠነቀቅ ይገባል፣ እኔ እያየሁት ነው፣ ደንበኞቹን በጥብቅ ይከታተሉት ሲሉ አስጠንቅቀው ነበር። ወልማርት አሁን ላይ ከታሪፍ ሪፈንድ በማግኘቱ ከ7200 በላይ ምርቶች ላይ የዋጋ ማስተካከያ ቅናሽ ያደረገ ሲሆን ድርጅቱ በአሜሪካ ብቻ ከ4700 በላይ ገበያ ማዕከላት አሉት። በዓለም በየሳምንቱ ከ240 እስከ 250 ሚሊዮን ደንበኛ እንዳለ የሚነገርለት ወልማርት በአሜሪካ ውስጥ 130 ሚሊዮን የሚገመቱ ደንበኞች አሉት። ግዙፉ ቸርቻሪ ከ120 እስከ 140 የሚገመቱ ምርቶችን በገበያ ማዕከላት ሼልፎቹ ላይ ለአሜሪካውያንና ለዓለም ደንበኞች ያቀርባል። በድረገጽ ዲጂታል ገበያው ደግሞ ሚሊዮን ቁሶችን የሚሸጥ ትርፋማ ድርጅት ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።